ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች እንግዲህ ማክሲ ደ ሳይፐር ሚሎስ ኬርኬዝ አማራጭ ሆኖ ቀርቧል። በተጨማሪም የቀድሞ የሊቨርፑል ተጫዋች ለሊቨርፑል ለመጫወት ስል የኤቨርተንን ጥያቄ ውድቅ አድርጌያለሁ ይለናል። እንደዚሁም ደግሞ የቀድሞ የሊቨርፑል ተጫዋች ጫማውን በይፋ መስቀሉን ይፋ አድርጓል። እነዚህ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያም የምንመለከተው እንግዲህ የቀድሞ የሊቨርፑል ተጫዋች ጫማውን መስቀሉን በይፋ ተናግሯል። ይህ ተጫዋች እንግዲህ ጆ አለን ነው። ጆ አለን እንግዲህ ለሊቨርፑል ከስዋንሲ ሲቲ ኦገስት 10 2012 ላይ ነበረ እየፈረመው። ከዛ በኋላም እንግዲህ እስከ 2016 ጁላይ 25 ድረስ በሊቨርፑል መቆየት ችሏል። በቆይታውም እንግዲህ በተለይ ደግሞ ሊቨርፑል 2013-14 ላይ የሚገርም የውድድር ዘመን በሚያሳልፍበት ሰዓት እንግዲህ ለቡድኑ መጫወት ችሏል። በብራንደን ሮጀርስ ነበረ ወደ ሊቨርፑል እንዲመጣ የተደረገው። ብራንደን ሮጀርስ እንግዲህ እንደሚታወቀው ከስዋንሲ ሲቲ ነበረ ወደ ሊቨርፑል የመጡትና እሱንም ይዘውት ነበር የመጡት። በስዋንሲ ሲቲ እንግዲህ በጣም ድንቅ የሚባል ተጫዋች መሆኑን አስመልክቶ ነበር። በተለይ ደግሞ ከዣቪ ጋር ሲያመሳስሉት ነበር አንዳንድ ዘገባዎችና ድንቅ የሚባል ተጫዋች ነበር። ነገር ግን ሊቨርፑል ከመጣ በኋላ እንግዲህ የሚፈለገውን ያህል ያልሆነለት ተጫዋች ነው። በተለይ ደግሞ ብራንደን ሮጀርስ ከሊቨርፑል ከለቀቁ በኋላ እንግዲህ በየርገን ክሎፕ ስር ብዙም ተመራጭ ያልሆነ ተጫዋች ነበር። ከዛ በኋላ እንግዲህ ከሊቨርፑል ወደ ስቶክ ሲቲ ማቅናት ችሏል። ከስቶክ ሲቲ በኋላ እንግዲህ ወደ ስዋንሲ በመመለስ ጫማውን እስከሚሰቅልበት ጊዜ እንግዲህ መቆየት ችሏል። ጫማውንም የሰቀለው እንግዲህ ስዋንሲ ሲቲ ከኦክስፎርድ ዩናይትድ ጋር ባደረገው ጨዋታ ነው። በዛም የመጨረሻው ጨዋታ ሆኖ ተመዝግቧል። በአጠቃላይ በእግር ኳስ ህይወቱ እንግዲህ ለክለብ 600 ጨዋታዎችን ማድረግ ሲችል 77 ደግሞ የሀገር ጨዋታ ማድረግ ችሏል። እናም በ35 ዓመቱ ከእግር ኳስ ራሱን ማግለሉን በይፋ አስታውቋል። ሌላኛው የምንመለከተው ጉዳይ ደግሞ አንድ የቀድሞ የሊቨርፑል ተጫዋች እንግዲህ ለሊቨርፑል ለመጫወት ስል የኤቨርተንን ጥያቄ ውድቅ አድርጌያለሁ ይለናል። ይህ ተጫዋች እንግዲህ ጄሬሚ ፔናንት ነው የነበረው። ጄሬሚ ፔናንት እንደሚታወቀው እንግዲህ በሊቨርፑል 3 አመታትን መቆየት ይችላል። በእነዚህ አመታትም እንግዲህ 81 ጨዋታዎችን ሲያደርግ 3 ግብና 17 አሲስት ማስመዝገብ ይችላል። 2006 ላይ ነበር ከበርሚንግሃም ሲቲ በ6.7 ሚሊዮን ፓውንድ ለሊቨርፑል የፈረመው። ከዛ በኋላም እንግዲህ እስከ 2009 ድረስ መቆየት ይችላል። 2009 ላይም እንግዲህ በቤኒቲዝ ብዙም የተመራጭ አልሆነም ነበር። ለዛም ነው እንግዲህ ከሊቨርፑል መልቀቅ የቻለው። ነገር ግን ለሊቨርፑል ከመፈረሙ በፊት እንግዲህ ኤቨርተኖች ጥያቄ አቅርበው ነበረ። ይህንንም ጥያቄ ያቀረቡት እንግዲህ ለአርሰናል እየተጫወተ በነበረበት ሰዓት ነው። ለአርሰናል እንግዲህ በ1999 ጃንዋሪ ላይ ነበረ የፈረመው በ15 ዓመቱ። በዛ ሰዓት እንግዲህ በ2 ሚሊዮን ፓውንድ ነበር የፈረመው። ሪካርድም ነበረ። ፊርማውንም ካኖረ በኋላ በአርሰናል 6 ዓመታትን መቆየት ችሎ ነበር። በነዛ 6 ዓመታት ግን 26 ጨዋታዎችን ብቻ ነው ለአርሰናል መጫወት ይቻለው። ከዛ በኋላ ግን የተለያዩ ውሰቶችን ተሰጥቶ ነበረ። ለዋትፎርድ ተሰጥቷል፣ ከዛ ለሊድስ፣ ከዛ በኋላ ደግሞ ወደ በርሚንግሃም ሲቲ አቅንቷል በውሰት። ከዛ በኋላም ነው እንግዲህ በርሚንግሃም ሲቲዎች ይህንን የውሰት ውል ወደ ቋሚነት የቀየሩት አፕሪል 2005 ላይ። ከዛ በኋላ ነው እንግዲህ ሊቨርፑሎች ጥያቄ አቅርበውለት ማዘዋወር የቻሉት። ነገር ግን ደግሞ ከአርሰናል ወደ በርሚንግሃም በቋሚነት ከመዘዋወር በፊት እንግዲህ ኤቨርተኖች ያን አዘዋወር ጥያቄ አቅርበውለት ነበርና በዚህ ዙሪያ ጄሬሚ ፔናንት በሰጠው አስተያየት እንግዲህ ምንድን ነው ያለው? አርሰናሎችን ልቀቁኝ ብዬ አልጠየቅኩም፣ ነገር ግን ኤጀንቴ ጥያቄ አቅርበውላቸው ነበር። ከዛ በኋላ ነው እንግዲህ ኤቨርተኖች የመጡት እኔን ለማስፈረም። እናም ዴቪድ ሞይስም ለአርሰናል እንግዲህ ሂሳብ አቅርበው ነበር። ነገር ግን እርግጠኛ አይደለም አርሰናሎች ይቀበሉ አይቀበሉ። ከዛ በኋላ ነው እንግዲህ ከኤጀንቴ ጋር ማውራት የቻል ነው። ኤጀንቴም እንግዲህ ምንድን ነው ያለኝ፣ ለኤቨርተን የምትፈርም ከሆነ እንግዲህ ከዚህ በኋላ ለሊቨርፑል መጫወት አችልም ብሎኛል። ምክንያቱም እንግዲህ እኔ ከልጅነት ጀምሮ ለሊቨርፑል መጫወት ፈልጋለሁ፣ የሊቨርፑል ደጋፊ ነኝ የነበርኩትና ያንን ስለሚያውቅ ነበር እየነገረኝ። ከዛ በኋላ ግን እኔ ምንድን ነው ያልኩት፣ ኤቨርተኖች አሁን ሲያስፈርሙኝ እኮ ለዋናው ቡድን ነው የሚያስፈርሙ፣ ለታችኛው ቡድን አይደለምና ቀጥታ የጨዋታ ጊዜዎችን ነው የማገኘው ብዬ ነበር። ከዛ በኋላ ግን በደንብ ሳስበው ግን የሊቨርፑል ፍቅር በለጠብኝና የኤቨርተንን ጥያቄ ውድቅ አደረኩት። በእርግጥ በዛ ሰዓት ኤቨርተኖች እንግዲህ መጥፎ የሚባሉ ቡድን አይደለም የነበሩት፣ ጥሩ የሚባሉ ቡድን ናቸው የነበሩት። ለወራጅ ቀጠና የሚጫወቱ ቡድን አይደለም የነበሩትና እዛ ብሄር ኖሮ እንግዲህ ብዙ የመጮቻ እድል አገኘ ነበረ። ነገር ግን ደግሞ ለሊቨርፑል መጮት ስለምፈልግ ያንን እድል መዝጋት አልፈለኩም ነበር። ለዛም ነው እንግዲህ ያልተቀበልኩትኝ እና በውስጤም እንግዲህ እምነት ነበረኝ ሁሉም ነገር ጥሩ እንደሚሆንና ከዛ በኋላ የኤቨርተንን ጥያቄ ውድቅ አድርገዋለሁ። የኔም ህልም የነበረው ምንድነው ለሊቨርፑል መጫወት፣ ለሊቨርፑል በሻምፒዮንስ ሊጉ መጫወት ህልም ስለነበረኝ ያንን ለማሳካት ስል የኤቨርተንን ጥያቄ ውድቅ አድርገዋለሁ ብሏል። ከዛ በኋላ ነው እንግዲህ ሊቨርፑሎችም የሱን ህልም ያሳኩለት ነው የሚመስለው። 2006 ላይ እሱን ማስፈረም ችሏል። ከዛ በኋላም 3 አመታትን በሊቨርፑል ቆይታ አድርጓል። በዚህ ሰዓትም እንግዲህ
ቶክ ስፖርት ላይ ነው እየሰራ የሚገኙና የሊቨርፑል ደጋፊ መሆኑን እንግዲህ በይፋ ነው እየተናገረ የሚገኙና የሊቨርፑል የሚመለከቱ የተለያዩ ጉዳዮች ሲነሱም እንግዲህ እሱ አስተያየቱን እየሰጠ ነው የሚገኘው እና ይህ ተጫዋች እንግዲህ ለኤቨርተን ለመፈረም በጣም ተቃርቦ ነበረ። ነገር ግን መጨረሻ ላይ የሊቨርፑል ፍቅር በልጦበት ያንን ጥያቄ ውድቅ አድርጎታል። በመጨረሻ የምንመለከተው እንግዲህ ሊቨርፑሎች የግራ መስመር ተከላካይ ቦታውን እንግዲህ ለማጠናከር ከፍተኛ ስራን እየሰሩ ይገኛሉ። ምክንያቱም እንግዲህ ሲሚካስ የተጠበቀውን ያህል መሆን አልቻለም። እንደዚሁም አንዲ ሮበርትሰን እንግዲህ 30 ዓመት አልፎታልና ዘንድሮም እንግዲህ ትንሽ ከአቋም ወረድ ብሎ የታየበት ነውና ያንን ቦታ ለማጠናከር እንግዲህ በመጪው የክረምቱ የዝውውር መስኮት እንግዲህ ከፍተኛ ትኩረት ተሰጥቶበታል ነው እየተባለ የሚገኘውና ከተለያዩ ተጫዋቾች ጋርም እንግዲህ ስሙ እየተያዘ ነው የሚገኘው ሊቨርፑል። ከነዚህ ተጫዋቾች መካከል እንግዲህ ቅድሚያ እየተሰጠው ያለው ወይም ደግሞ የሊቨርፑል የመጀመሪያው ምርጫ የተባለው ሚሎስ ኬርኬዝ ነው። ነገር ግን የሚሎስ ኬርኬዝ ሂሳቡ ከ40 ሚሊዮን ፓውንድ በላይ ሊያወጡበት ይችላሉ ነው እየተባለ ያለው። በተጨማሪም ደግሞ ሌሎች ክለቦችም እሱን ለማስፈረም ፍላጎት አላቸው እየተባለ ነው። ሪያል ማድሪድ፣ ማንቸስተር ሲቲ እሱን ለማስፈረም ፍላጎት አላቸው። ሊቨርፑሎች እንግዲህ ከነዚህ ጋር መፎካከር መቻል አለበት። እንደዚሁም ብሩ ራሱ 40 ሚሊዮን ፓውንድ ለግራ መስመር ተከላካይ ተጫዋች ምናልባትም ውድ ሊሆን ይችላል ነው እየተባለ የሚገኘውና በዛ ቦታ ላይ እንግዲህ ሌላ አማራጭን እየተመለከቱ ነው የሚገኙት። ከነዚህ አማራጮች መካከል እንግዲህ አንደኛው ማክስ ደ ሳይፐር የተባለው ተጫዋች ነው። ይህ ተጫዋች እንግዲህ በዚህ ሰዓት ለክለብ ብሩጅ የሚጫወት ተጫዋች ነው። እናም እንደ አንፊልዶች ዘገባ ከሆነ እንግዲህ ሊቨርፑሎች ለሚሎስ ኬርኬዝ አማራጭ አድርገው ይዘውታል ይለናል። ይህ ተጫዋች እንግዲህ ዘንድሮ 50 ጨዋታዎችን ማድረግ ችሏል በሁሉም ጨዋታዎች። በእነዚህ ጨዋታዎች እንግዲህ 4 ጎልና 7 አሲስት ማስመዝገብ ችሏል። በተጨማሪም ደግሞ በግራ መስመር በኩል እንግዲህ ሁሉንም ቦታዎች ማካለል የሚችል ነው። በግራ ተከላካይነት፣ በግራ የመሀል ተጫዋችነት እንደዚሁም ደግሞ በግራ አጥቂነት መጫወት የሚችል ተጫዋች ነው። ይህ ተጫዋች የእግር ኳስ ህይወቱን ሲጀምር እንግዲህ በክንፍ አጥቂነት ነበር የጀመረው። ከዛ በኋላ ነው እንግዲህ ወደ ተከላካይነት የመጣው እና በጣም ቨርሳታይል የሚባል አይነት ተጫዋች ነው። በማጥቃትም በመከላከልም ደረጃም ጥሩ የሚባል ነው። በተለይ ደግሞ በሻምፒዮንስ ሊግ እንግዲህ ከማንቸስተር ሲቲ ጋር ተገናኝተው ነበርና በዛ ሰዓት ያሳየውን አቋም ብንመለከተው እንኳን ከ11 የአንድ ለአንድ ግንኙነቶች 10ን ማሸነፍ ችሏል። ይህም እንግዲህ በጨዋታው ላይ ከፍተኛው ያደርጓል። እንደዚሁም ደግሞ 3 ታክሎችንም መውረድ የቻለ ተጫዋች ነው እና ጥሩ የሚባል ተጫዋች ነው እየተባለ የሚገኘው። እንደዚሁም ደግሞ እንደ ኤፍቢሬፍ ዘገባ ከሆነም እንግዲህ በጣም ክሬቲቭ የሚባል ተጫዋች ነው። በ90 ደቂቃ እንግዲህ 7.44 ፕሮግሬሲቭ ፓሶች አሉት። እንደዚሁም ደግሞ ኤክስፔክትድ አሲስትም ራሱ 0.36 ነው በጨዋታ። እናም በዚህ ሰዓት እንግዲህ ፉልባኮች ሊኖራቸው የሚገባውትን ነገሮች እንዳለ ይዟል ነው እየተባለ የሚገኘው እየተጫዋችና ምናልባትም እንግዲህ ሚሎስ ኬርኬዝ የሚወደድባቸው ከሆነ እንደዚሁም ደግሞ ወደ ሌላ ክለብ የሚያመራ ከሆነ ይህንን ተጫዋች ሊያመጡት ይችላሉ ነው እየተባለ ያለው። ከዚህ በፊት እንደሚታወቀው እንግዲህ ሊቨርፑሎች በጣም የሚታወቁ ተጫዋቾችን ሲያመጡ አልተመለከትንም። እንደውም ትንንሽ ተጫዋቾችን የማይታወቁ ተጫዋቾችን አምጥተው ከዛ በኋላ ፌመስ ሲያደርጉ ነው የምንመለከተው። ለምሳሌ ሮበርትሰንን ብንመለከተው እንኳን ራሱ ከሄል ሲቲ ነበረ ወደ ሊቨርፑል የመጣው። ሄል ሲቲ ደግሞ በዛ ሰዓት ወራጅ ቀጠና ላይ ነበር። እንደውም መጨረሻ ላይ መውረድ ይችላልና ከዛ በኋላ በ8 ሚሊዮን ፓውንድ አካባቢ ነበረ ወደ ሊቨርፑል መምጣት የቻለው። ከዛ በኋላ ምን ያህል ድንቅ ተጫዋች እንደሆነ እንግዲህ መመልከት ይችላልና ምናልባት እንደዚህ አይነት ተመሳሳይ መንገድ ሊጠቀሙ የሚችልበት ቻንስ አለ። በተለይ ደግሞ የማይክል ኤድዋርድስ ወደ ሊቨርፑል መምጣት እንግዲህ ያንን ሲስተም ከዚህ በኋላ ተደጋግሞ ልንመለከተው የምንችልበት ሁኔታ አለ። ምክንያቱም እንደዚህ የሚታወቁ ተጫዋቾች በብዙ ክለቦች ፍላጎት ውስጥ ያሉ ተጫዋቾች እንግዲህ በጣም ውድ ነው የሚሆኑትና ይህንን ውድ ነገር ከማምጣት ደግሞ ሌሎች ከማይታወቁ ቦታዎች ነገር ግን ደግሞ ሲስተሙን ፊት ሊያደርጉ የሚችሉ በደንብ ሊዋሃዱ የሚችሉ ተጫዋቾችን ማምጣት ይፈልጋሉና ምናልባት የሚሎስ ኬርኬዝ የማይሳካ ከሆነ ይህንን ተጫዋች ሊያመጡ ይችላሉ ነው እያለን የሚገኙ አንፊልዶች በዘገባው። በተጨማሪም ደግሞ በዚህ ሰዓት እንግዲህ ይህ ተጫዋች ከ16 እስከ 20 ሚሊዮን ዩሮ ድረስ ነው ያወጣል ተብሎ የሚጠበቀውና ከሚሎስ ኬርኬዝ አንጻር ስናየው እንግዲህ በእጥፍ ከሚበልጥ በታች ነው ይህን ተጫዋች ሊያወጣ የሚችለውና ምናልባትም እንግዲህ የሚሎስ ኬርኬዝ የማይሳካ ከሆነ ፊታቸውን ወደዚህ ሊያዞሩ ይችላሉ እያለን ይገኛል። ነገር ግን እስካሁን ድረስ ባለው ግን ሚሎስ ኬርኬዝ ቀዳሚው ተመራጭ ነው የሚሆነው እና እሱን ማሳካት የሚችሉ ከሆነ እሱን ወደ ሊቨርፑል ያመጣሉ ተብሎ የሚጠበቀው። በተጨማሪም ደግሞ ምናልባትም ዘንድሮ ሚሎስ ኬርኬዝን ቢያመጡ ራሱ ቀጣይ ዓመት ይህንን ተጫዋች ሊያመጡ የሚችሉበት ቻንስ አለ። ምክንያቱም እንግዲህ አንድሩ ሮበርትሰን እስካሁን ድረስ የ1 ዓመት ኮንትራት ብቻ ነው የቀረው። ቀጣይም በሊቨርፑል ይቆያሉ የሚለው ነገር እንግዲህ እስካሁን ድረስ እርግጠኛ አይደለምና ምናልባት ሚሎስ ኬርኬዝ ዘንድሮ መጥቶ ከዛ በኋላ ደግሞ ሮበርትሰን የሚለቅ አይነት ከሆነ ይህንን ተጫዋች እንደ ተጨማሪም ሊመጣ የሚችልበት ቻንስ አለ እየተባለ ነው የሚገኘው። ምክንያቱም በጣም ጥሩ ተጫዋች ነው እየተባለ የሚገኘው። ምንም እንኳን አብዛኛው የሊቨርፑል ደጋፊ ሁላችንም በሚባል መልኩ ይህንን ተጫዋች እንግዲህ ምንም የምናውቀው ነገር የለም። ነገር ግን ደግሞ የተለያዩ ዘገቦች ጥሩ ተጫዋች ነው እያሉ የሚገኙት። ምናልባት የሊቨርፑል መልማዮችም እንግዲህ ይህንን ተጫዋች ተመልክተውታል ነው እየተባለ የሚገኘው። እንደዛም ቢሆን ግን አሁንም ደግሜ የምነግራችሁ ሊቨርፑል
ቀዳሚ ምርጫቸው ሚሎስ ኬርኬዝ ነው። የሱ ማይሳካ ከሆነ ብቻ ነው ወደ ሌሎች ተጫዋቾች የሚያመሩት። እናም ከነዛ ተጫዋቾች መካከል እንግዲህ አንደኛው ይህ ተጫዋች ነው፣ ማክሲ ደ ሳይፐር የተባለው ተጫዋች ነው። ሌላኛው ተጫዋችም ደግሞ የወልቭሱ ተከላካይ የሆነው አኖሪ የሚባለው ተጫዋች ነው እና እነዚህን ተጫዋቾች ምናልባት ፊታቸውን ወደዛ ሊያዞሩ ይችላሉ የሚሎስ ኬርኬዝ የማይሳካ ከሆነ። በአጠቃላይ እንግዲህ ለዛሬ ያስኩላችሁ ይህንን ይመስላል። በእነዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በተለይ ደግሞ የዚህ የማክሲ ደ ሳይፐር ተጫዋች እንግዲህ ከዚህ በፊት ተመልክታችሁት ከሆነ በተለይ ከማንቸስተር ሲቲ እንደዚሁም ከአስቶን ቪላ ጋር ባደረጉት ጨዋታ በዛ ዙሪያ እንግዲህ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን፣ ከተመለከታችሁት ማለት ነው። በደንብ የዚህ ተጫዋች ዙሪያ የምታውቁትም ነገር ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።